በ1.5 ሚሊዮን ብር የተገዙ የማሽላና የበቆሎ ምርጥ ዘሮችን የወረዳው ግብርና ጽሕፈት ቤት መረከቡ ተገለጸ። ሰልፍ ሄልፕ አፍሪካ የተሰኘ መንግስታዊ ያልሆነ ድርጅት ከዓለም የምግብ ፕሮግራም በሚያገኘው የገንዘብ ድጋፍ ለመኸር ሰብል ልማት የሚውል 142 ኩንታል ምርጥ ዘር ለወረዳው ግብርና ጽሕፈት ቤት አስረክቧል። የድርጅቱ አስተባባሪ አቶ ስማቸው ይበይን እንደገለጹት ድርጅቱ ከዓለም የምግብ ፕሮግራም በሚያገኘው የገንዘብ ድጋፍ በወረዳው በሚገኙ 9 ቀበሌዎች ላይ የተለያዩ የልማት ስራዎችን እያከናወነ ነው ብለዋል። ከነዚህ የልማት ስራዎች መካከል የምርጥ ዘር አቅርቦት አንዱ በመሆኑ ለመኸር ሰብል ልማት የሚውል 120 ኩንታል የማሽላና 22 ኩንታል የበቆሎ ምርጥ ዘሮችን በ1.5 ሚሊዮን ብር ወጪ ግዢ በመፈጸም ለወረዳው ማስረከባቸውን ተናግረዋል። የወረዳው ግብርና ልማት ጽሕፈት ቤት ኃላፊ አቶ አህመድ አብዱ ሰልፍ ሄልፕ አፍሪካ በወረዳው 9 ቀበሌዎች ላይ የአርሶ አደሩን ሕይወት የሚያሻሽሉና የሚቀይሩ ዘርፈ ብዙ የልማት ተግባራትን እየሰራ ነው ብለዋል። ባለፈው ዓመት ከ10 ሚሊዮን ብር በላይ ወጪ በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ለ480 አርሶ አደሮች ስልጠናን ጨምሮ በገቢ ማስገኛ ስራ ላይ እንዲሰማሩ የተለያዩ ድጋፎችን ማድረጉንም ተናግረዋል። በበጀት ዓመቱ ለበጋ መስኖ ልማት የሚውል 175 ኩንታል የስንዴ ምርጥ ዘርን ድጋፍ በማድረግ ለ498 አርሶ አደሮች ተደራሽ ሆኗል ብለዋል። በዛሬው ዕለትም ለመኸር የሰብል ልማት የሚውል 120 ኩንታል ማሽላና 22 ኩንታል በቆሎ በጠቅላላው 142 ኩንታል ምርጥ ዘር መረከባቸውን ተናግረዋል። ድርጅቱ በወረዳው እያከናወነ ላለው ዘርፈ ብዙ የልማት ስራዎች ለተደረገውም የምርጥ ዘር ድጋፍ ኃላፊው ምስጋናን አቅርበዋል።